ለዚህ ነው እንዲህ ዙሪያ ጥምጥም እየሄድሽ ያለሽው። አይሲሙ አንቺም ላቀመኪችን በቃሽ። እሺ እስኪ አሁን ተናገር አስተያየት። ዛሬ አበላል ተቀየረ። አጣደፍኩ እኮ ሄኖክ ተነሳ፣ ቆንጆ ቁርስ አዘጋጅቼልሃለሁ፣ እሱን ቅመስ። ቆይ አንቺ ልጅ እዚህ ምንድነው የምትሰሪው? ለምንድነው እስካሁን ድረስ የቆየሽው? ለምንድነው የማትሄጂው? አዎ አልሄድኩም። ቆይ እንዴት ነው እንደዚህ ሆነ ትቼ የምሄደው? አየኔ ልጅ ያው ሰው አይደለም ማሰብ ይቀራል ብለህ ነው። ታዲያ ምንድን ነው ያስጨነቀ? ያሳሰበህን ነገር ንገረኝና አንድ ላይ መፍትሄ እንፈልግለት። አየኔ ልጅ አንዳንድ ጊዜ ሁሉም ነገር እኮ ለሰው አይነገርም፣ ከራስ ጋር መያዝም ጥሩ ነው። የተገለጠ ቁስል ደግሞ የዝንብ መጫወቻ መሆን አይቀርም። ይህንን አባባልማ እየትለው ነበር። በዚህ ላይ ደግሞ አለቆቹ በጣም መጥፎ ሰዎች ናቸው። አይዞሽ። ቆይ ለየት ያለ ደረሱብሽ ጥቃት አለ? ምን ያላደረጉኝ ነገር አለ? ወሩን ሙሉ በስራ ያለፉኝና ከዛ ደግሞ እዚህን ስጠይቃቸው ደግሞ ለምን ጠይቅሽ ብሎ ይመቱኛል። ትዝ ይልሻል አይደል ባለፈው የፈላዋ ተደፍቶብኝ ያልኩሽ? እሱን እንኳን እነሱ መተውኝ ነበረ እንደዚህ ያንኩት። አይዞሽ በቃ። ቆይ እንደዚህ የሚያሰቃዩሽ ከሆነ ለምንድን ነው ለብቀሽላቸው ማትወጪው? ነጽዬ ግን እኮ ብትነግሪኝ እኔ ያመጣልሽ ነበር። ለነገሩ ተይው፣ ልብሽን እኮ ኪራ ጋር ይጣልሽው ይሁን። አይ ምንም አይደለም፣ እራሴው እገዛለሁ፣ ችግር የለው። አይ እንደዛማ ካልሽ እሺ። እንግዲህ ግን ምን ነው ጽዬ፣ ፊትሽ ልክ አይደለም። የተፈጠረ ነገር አለ እንዴ? ነው የተሰጠሽን ብር ጣልሽው? ኧረ አልጣልኩትም፣ እንዲሁ ነው። እንዲሁ የልጁ መምጣት ስላላስደሰተኝ ነው። ይልቅ የኔን ተይውና፣ ምን ሆነሽ ነው አንቺ? የደበረሽ ትመስያለሽ። አይ እኔ እንኳን አልደበረኝም፣ ያው ትንሽ ቀን ይከብዳል መሰለኝ። አይ ይሄ ውብ አይነሽ ግን የሆነ ችግር እንዳለ እየነገረኝ ነው። ምንድን ነው? በዛ ጅል ሄኖክ ምክንያት ነው? እርግጣው ባለፈው እዚህ ቢሮ በር ላይ መጥቶ አናግሬው ነበር። እና ምን አለሽ? የሚያስከፋ ነገር ተናገረሽ እንዴ? አይ እሱ እንኳን የመጣው ላለፈው ነገር ይቅርታ ሊጠይቀኝ ነበር። እና ታዲያ አንቺ ምን አለሽ? እሱ ያደረገው ነገር ቀላል እንዳልሆነና እኔም በቀላሉ ረስቼ ይቅርታ እንደማላደርግለት ነገርኩት። ሰላም ሰላም፣ እንዴት ናችሁ? የፂና የኪራ አድናቂዎች በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ስንጠብቀው የነበረው ቤኪ ከች ብሏል። ቤኪ እንኳን ደህና መጣህ ብለናል። እስካሁን ድረስ በስም ነበር የምናውቀው። እንግዲህ የፂ አብሮ አደግ ጓደኛ ነው። ፂ ከአፏ ላይ የተነቀሰችው እስኪመስል ድረስ ቤኪ ቤኪ ቤኪ። አቤት ኪራ እንደው ጽናቱን ይስጥህ። እንግዲህ መጥቷል። እንዴት አያችሁት? ጨበሬ ነው ወይስ ምንድን ነው? ምን አላችሁት? እንደው እነዚህ ዲያስፖራዎች ባልመጡ እያለ ኪራ ራሱ ምርር ብሎታል። በጣም ድብርት ውስጥ ገብቷል። ጽናትን ላለማስከፋትና ላለማስቀየም ብሎ ነው እንጂ የእውነት የቤኪ መምጣት አላስደስተውም። እንዳላስደስተውም እየተናገረ ነው ለኪራ እንዲሁም ለቅዱስ። ቅዱስም አላርፍ ካለ እንግዲህ እንገባለታለን በቦክስ ነው የምንቀበለው ብሏል። የሚገርም ነው። ቤኪ እንግዲህ መጥቷል። ጽናት ምን ተሰማት? አብዛኞቻችሁ የምትኮምቱት ኮሜንት አለ የጽናት ውሽማ ምናምን እያላችሁ ነው። እንግዲህ እሱን ሶሲ ነች የምታውቀው። ሶሲ ጋ ነው ዋናው ቁልፍ ያለው። የእውነት ሶሲ ኪራና ጽናትን ለማለየት ብላ ነው ወይስ እንደተናገራችሁ እንዳሰባችሁት የሆነ ግንኙነት አላቸው? በእርግጠኛነት ግንኙነት ቢኖራቸው ጽናት ደፍራ ወደ ቤት እንዲመጣ አታደርገውም። ምናልባት ጥሪ ብሎ አስገድዷት ሊሆን ይችል። ብቻ በቀጣይ የምናየው ይሆናል። እንግዲህ ኪራዬ ምንም ማድረግ አይቻልም። በቃ እንግዳ ክቡር ነው። እንግዳሽ እንግዳዬ ነው ብለሃል። ያው በሰላም አስተናግዱና መልሱት። ጽናት ደግሞ ቤኪ ቤኪ ማለትሽን ቀነስ ማድረግ አለብሽ። አደጋ ገጭጎ እንዳትፈጥሪ በጣም ተጠንቀቂ። እኔ እኮ አይታወቀኝም፣ እኔ እኮ አበዛሁት እንዴ ምናምን እንዳትይ። ኒና ራሱ ታዝባ እንዲህት መክራሽ አለች። በኪራ ፊት እንግዲህ ቤኪ ቤኪ አትበይ ተብለሻል። ስለዚህ ሌላ ያለባችሁ ችግር ስላለ እሱን ችግራችሁን ለመጋፈጥና ለመፍታት ነው መሞከር ያለባችሁ እንጂ ሌላ ችግር ለመፍጠር መሞከር የለብሽም። አንቺ በየዋህነት የምታመጫቸው ሰዎች ከጀርባ ምን ሊያደርጉሽ እንደሚችሉ አይታወቅም። ስለዚህ መጠንቀቅ አለብሽ። ለምሳሌ ሶሲና ኪራ አብሮ አደግ ጓደኛሞች ነበሩ ካስታወሳችሁ። ሶሲ የልጅነቴ ኪራ የልጅነቴ ምናምን እንደዛ እየተባባሉ በጣም በቃ መጃጃል ነው የሚባለው። በዛ እድሜያቸው መጃጃል
እና እንግዲህ ለጽናት አብረው አደጌ ናት ምናምን ነገር እንደዛ አላት። ስም ራሱ በቃ የልጅነቴ እንደዛ እየተባባሉ ይጠራሩ ነበር። ግን ያ ነገር አልጠቀማቸውም። እንግዲህ ሶሲ ከሌላ ሰው አርግዛ መታ የኪራ እንደሆነ ከኪራ እንዳረገዘች ብቻ እሱ ጋር እንደተኛች እሱ አባት እንዲሆነው ብዙ ሴራ ስታሴር ነበረ። ነገር ግን አልተሳካላትም። እያንዳንዱ ስታወራ የነበረውን ነገር ጽናት ተከታትላ አክሽፋባታለች። እንዲሁም የሕክምና ውጤት ወረቀቱን እሱንም አይታባታለች። እያንዳንዱ ነገር ፌክ እንደሆነ ስታቅ በዛ ጊዜ ጽናት ሰራተኛ ስለነበረች አፏን ለማዘጋት አሰበች። ነገር ግን አልተሳካላትም። እንዲሁም አሳገተቻት ጽናትን አሳግታ ነገር ግን ጽናት አምልጣ መታለች። ስለዚህ እንደዛ ችግር ነው የተፈጠረው። አንዳንዴ ይሄ አብሮ አደጌ ጓደኛ ምናምን እያለ የምናቀርባቸው ሰዎች ራሳችንን የሚወጉ ትዳራችንን የሚያፈርሱብን ሊሆኑ ይችላሉ። ስለዚህ ጽናትም ቢሆን ከኪራና ከሶሲ መማር ነበረብሽ። ብቻ እንዴት እንደረሳሽው አናቅም። የጽናት ጸባይ እንዳይቀየር የብዙ ሰዎች አስተሳሰብና አስተያየት ነው። ጸባዩ በእርግጠኛነት ሊቀየር አይችልም። በአሁኑ ጸባዩ ከተቀየረ በእርግጠኛነት የኪራም ጸባይ ይቀየራል። እንግዲህ እንደተጋቡ አካባቢ ችግር ተፈጥሮ ነበረ። በጭራሽ መግባባት አቅቷቸው እሷ አዲስ ሰው ሆና ጸባይዋ በጣም ተቀይሮ ብቻ መንቀርቀር ብላ ነበረ። ሰራተኛ ተቀጥሮላት ሰራተኛዋ ትምህርት ቤት ልትሄድ ነው። ፎቶ አንሺ ፎቶ ልላክ ለቤኪ ለመላክ እንደዚሁ ደግሞ ቀጥራው አለች አይደለ? ቤኪን ቀጥራ ቤኪ ጋር እኮ እዚህ ቀደም ተገናኝተዋል። ቤኪን ቀጥራው ከዛ ማን ደረሰ ጽናት ቁጭ ብላ ባለችበት እንደ አጋጣሚ ኪራ ከስራ ባልደረቦቹ ጋር ሆኖ እዛ እሷ ካለችበት ካፌ ተገናኙ። እሷ ምንም እየነገረችው አልነበረም። ስለዚህ ከቤኪ ጋር እንግዲህ ግንኙነት የላትም ብሎ ለማሰብ ይከብዳል። ነገር ግን አስቢበት ጽናት፣ ማራቅ ነው ያለብሽ እንጂ ጭራሽ ቤትሽን ካሳየሽው አልወጣም ቢልሽ ጉድሽ ነው። የአቶ በላይ ልጅ ስራዋን እየሰራች ነው። ድራማዋን በደንብ አርጋ እየተወነችባት ነው። እንግዲህ የጽናትን አንጀት ለመብላት ነው። ምናልባት ሰራተኛ አድርጋችሁ ቀጠሮ ብትላት እሺ ብላ ልትቀጥራት ሁሉ ትችላለች። ስለዚህ አደጋ ላይ ናቸው። ምንም ሴፍቲ በቃ የሚባሉበት ቦታ ላይ አይደሉም። አሁን የአቶ በላይ ልጅ ወደ እነ ኪራ ቤት መሄዷ የማይቀር ነገር ነው። ስለዚህ ዶክተር ስለሆነች በቀላሉ ልታጠቃቸው ትችላለች። በጣም ነው የሚያሳዝነው። እንዲሁም በዛብህ መጥቷል። እሱ ደግሞ የጽናት የድሮ እጮኛዋ ወንድም ነው። እንግዲህ ወንድሜን ካላገባሽ ብሎ ዘራፍ አካኪ ዘራፍ እያለ ነበረ። ኪራ ለእንግድነት በሄደበት ጊዜ ኪራን የደበደበ ሰው ነው። ነገር ግን ኪራን መደብደቡ ጥሩ ነው። ኪራ አያስታውስም ነበረ። እንግዲህ በዛብህ በዱላ ቃጭ ስላረገው ጭንቅላቱን በዛ ምክንያት ወርቆ ነበረ። ነገር ግን ብዙን ጉዳት አልደረሰበትም። ያው ከመርሳቱ እንዲመለስ አድርጎታል። ጥሩ አጋጣሚ ሆኗል። ጽናትን ሁሉ ረስቶ ነበረ በደረሰበት የመኪና አደጋ ምክንያት። ስለዚህ አሁን ላይ ተመልሶ መጥቷል ይመስለኛል። ቤኪና በዛብህ የሆነ ግንኙነት ተልኮ ያለው እንደዛ ነው የሚመስለኝ እኔ ሳስበው። እንደውም ምናልባት ቤኪ የበዛብህ ዘመድ ሊሆን ይችላል። ስለዚህ መጠንቀቅ መቻል አለባት። እሱም አሁን ወደ ቤት እየሄደ ነው። ወደ እነ ጽናት ቤት ነው የሚሄደው ትዳራቸውን ለማፍረስ። የኔ ትዳር የፈረሰው በእሷ ምክንያት ነው ብሎ ነው የሚያስበው። ነገር ግን በጭራሽ ጽናትና ኪራ ስለበዛብህ ትዳር መፍረስ ምንም የሚያውቁት ነገር የለም። ዞሮ ዞሮ በዛብህ ሚስቱ እንግዲህ ብርቄና አቶ ተሰማ ግንኙነት ነበራቸው ክፍለ ሀገር እያሉ ከድሮም ጀምሮ ይዋደዱ ነበር። ስለዚህ ብታርፍ መልካም ነው። ኪራ ትከሻዬን ከበደ ምናምን አለ። የሆነ ብቅልም እያለ ነበረ። ቢያዩት በጣም ጥሩ ነገር ነበር። ቢያንስ እሱን ወደ መጣበት የመመለስ እድል ይኖራቸዋል።
ምንም አይነት ጥቃት ሳይደርስ በቤታቸው ይከላከላሉ። እንግዲህ ከሀና ጋር ተዋውቀዋል። ስራ ቦታዬ እዚህ አካባቢ ነው እየመጣህ ጠይቀኝ ብለዋለች። ስለዚህ ስራ ቦታ መሄዱ የማይቀር ነገር ነው። ስራ ቦታ ሲሄድ ኪያ ስለምታውቀው ያው የመያዝ እድል ይኖረዋል። እንደ አጋጣሚ እንግዲህ ኪራንም እዛ ቢሮ ሊያገኘው ይችላል። ቢሮ መስሪያ ቤቱ የኪራ እንደሆነ አያውቅም። ስለዚህ ሀናን ብሎ ስለሚሄድ የመያዝ እድሉ ሰፊ ነው ብዬ አስባለሁ። ሀና ምንም የምታውቀው ነገር የለም። ነገር ግን በዛብህ ያደረገው ነገር በጭራሽ የሚረሳና እንዲህ በቀላሉ የሚተው ነገር አይደለም። ለምን ታውቃላችሁ? የምሩን ልጅ የገደለ ሽጉጥ ተኩሶ ቅዱሴን የመታ እንደዚሁም ምሩን ትልቅ አደጋ ላይ የጣለ ሰው ስለሆነ አሁንም ቢሆን ካጠገባቸው ፈቀቅ ሊያረጉት ይገባል። እንደዛ ካልሆነ በጣም አደጋ ነው። እንግዲህ ፈጣሪ ይጠብቃቸው። አሁንም ቢሆን እረፍትና ሰላም ያለበት ቦታ ላይ አይደሉም። ስለዚህ ጽዬ ከባልሽ ጎን ሆነሽ ቤኪ ቤኪ የሚለውን ነገር ተወት አድርገሽ ወደፊት ኑሮሽን መኖር ነው ያለብሽ። አብዛኞቻችሁ ጽናትና ኪራ ልጅ ውለዱ የብዙዎቻችሁ ጥያቄ ነው። እንግዲህ ልጅ አለመውለድን የፈለገችው ያው ትማሪያለሽ ስላላት ነው። ኪራ ያቋረጠሽው ትምህርትሽን ትቀጥያለሽ፣ ትማሪያለሽ፣ መማር አለብሽ ስላላት ለዛ ነበረ። ነገር ግን እሷ እንኳን ትምህርት ልትማር መማር ባለባት ሰዓት ላይ ለመማር አላሰበችም። እንደነገርኳችሁ ነው። ሰራተኛ ተቀጥሮላት ሳለ ያኔ መማር ትችል ነበር። ነገር ግን እንደነገርኳችሁ ቤኪ 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 በቃ ስልክ ነክቶ መሽቶ ሌሊት ባሏን ተነስታ ሳሎን ወርዳ ታወራለች ሁሉ ብቻ የሚያስጠላ ድርጊት ነበር የምታረገው። ከዛ አንጻር ነው ልጅ እስካሁን ድረስ ያልወለዱት። ምሩ ደግሞ ስራ ጀምራለች። ልጇን ማን እየያዘላት ነው? ረዳት የላትም አሁን ላይ። እንግዲህ ለአለምዬ ሰታት ይሆን እንዴ? አለምዬ ልጅ 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 እያለች ነበረ። በእርግጠኛነት አለምዬ ትይዝላታለች። ግን ደግሞ እስከ መቼ ተመላልሳ? ወይ ቤታቸው ቅርብ አይደለ? ከስራ ቦታ አማቶቿ ቤት፣ ከአማቶቿ ቤት ቤቷ እንደዛ ብላ መኖር ስለማይቻል ስለሚከብድ ወይ አንድ ላይ መሆን አለባቸው፣ ጎረቤት ማለት ነው። ወይም ደግሞ ሰራተኛ መቅጠር መቻል አለባት ምሩ። ባሏን ለማገዝ ማሰቧ መልካም ነገር ነው። ግን ደግሞ በድብብቆሽ ስላልሆነ ምሩዬ ይችን ድብብቆሽ ነገርሽን መተው አለብሽ። ብልጠቷን አስባችሁታል? እንዴት ነው አንድ ወር ሙሉ እንደው ተመላልሰሽ ልጅሽን ሰው ጋር እየተውሽ ባልሽን እየዋሸሽ ከዛ ደግሞ ሄደሽ ስራ እየሰራሽ መኖር ይቻላል? በጣም ከባድ ነው። የወንድ እጅ ማየት ይከብዳል፣ ያስጠላል። ነገር ግን ደግሞ በንግግርና በምክክር ነው። ሀኒ በየዋህነት አቶ በዛኸኝን እየረዳችው ነው። እንግዲህ እነ ኪራ ሲያዩ በእርግጠኛነት ይቀየሟታል። ምክንያቱም እነሱ ላይ ምን እንዳደረገ እሷ የምታውቀው ነገር የለም። ነገር ግን ያው ሊረዷት ይገባል። እሷ በሰብአዊነት ነው እያሻገረችና እየረዳች ያለችው። አንዳንዴ መልካም ብለን የምንሰራው ነገር ለመጥፎ ነገር ሊሆንብን ይችላልና ሀኒ የራስሽን መጠበቅ መቻል አለብሽ። መርማሪ ጆ እንግዲህ ለመጠቀሚያ ነው የፈለገሽ ለአቶ በላይ እንደዛ ለስራው እንጂ ለፍቅር ጉዳይ አይደለም እየፈለገሽ ያለው። ስለዚህ ዘወር ዘወር ብለሽ ዋጣጥሽን መፈለግ አለብሽ። እንደ ሀሳብ ለምን ቅዱሴን አናጋባት? ግን ሀና አሁን በቀጣይ የኪራ እህት እንደሆነች ይታወቃል። የኪራ እህት መሆኗ ሲታወቅ ደግሞ ያው ኪራና ቅዱስ በጣም የሚዋደዱ ጓደኛሞች ናቸው። ለጋብቻ ትንሽ ሊከብድ ይችላል፣ ግን ደግሞ መሆን ይችላል። ቢጋቡም ችግር የለውም። ዝምድናቸውን ያው ሰፋና ጠበቅ ያደርጉታል ማለት ነው። ኪያ ደግሞ እንግዲህ ተቆርቋሪ ወንድም አላት። አቤት ኪራ እኮ እንደው የእህቱ መከታ ነው። አልኮራችሁም? ደስ አላላችሁም? በቃ እንደዛ ሲላት እንደው ምንም ቢሆን በቃ እኔ ከጎንሽ አለው፣ በማንኛውም ሰዓት ቤታችን ላንቺ ክፍት ነው። በቃ ኪራ እንደው በጣም ትለያለህ። እውነት አባትህን አቶ በላይ ክፉ ነው ይላል፣ እናትህንም እንደዚሁ።
ነገር ግን አንተ ደግሞ በጣም መልካም ሰው ነህ። እኛ እስከምናውቀው በጣም መልካም ሰው ነው። የኪራ ቤተሰቦችንም እኛ እስከምናውቃቸው በጣም መልካም ሰዎች ናቸው። ለሰራተኛ ክብር አላቸው። የሚያውቁት መሳቅ መጫወት ነው። እንግዲህ ወደ ቤታቸው ለእረፍት ሲመጡ ለምሳሌ የኪራ እናት ጽናትን በጣም ነው የምትወዳት። ሰራተኛ ሆና በነበረችበት ሰዓት በጣም ነበር የምታከብራት። እንድትከፋ አትፈልግም። ስታለቅስ አባብላት በቃ አለሁልሽ እኔ እናት ሆንሻለሁ ብላ ብቻ በጣም መልካም ሰዎች እንደሆኑ ነው የምናውቀው። እንግዲህ አቶ በላይ ምን እንዳደረጉት እንዴት እንደሆነ እኛ አናቅም። ምናልባት አቶ በላይ እነሱ ላይ ግፍና በደል ለመስራት ፈልጎ የፈለገውን ነገር በተቃራኒ መልሰውለት ሊሆን ይችላል። እሱን በቀጣይ የምናውቀው ይሆናል። አባባ በእውቀቱ በጣም እያዘነና እያሰበ ነው ያለው። እንግዲህ ለኪራ እውነቱን ይነግረዋል። እንደሚነግረውም በቃ ቢዚ ነህ አሁን ሂድ፣ እረፍት ስትሆን በሰፊው እናወራለን ብሎታል። ስለዚህ በቀጣይ የሚነግረው ይሆናል ያለውን ነገር። ኪራዬ ፈጣሪ ይጠብቅህ፣ ምንም እንድትሆንብን አንፈልግም። ኪያ ደግሞ ጠበቃ ዮሴፍን እሺ ብለሽ ብታገቢ በጊዜ መልካም ነው። ሄኖክ መጣ አልመጣ ምንም ነው ላንቺ። ስለዚህ ይቅርታ እንደ ማንኛውም ሰው ይቅርታሽን ስጪው። ከዛ በተረፈ ግን አብሮ ለመሆን በጭራሽ የማይታሰብ ነገር ነው። ቤቲ አለች። ቤቲ ሚጥሚጣውን እየበላ መኖር መቻል አለበት። ሄኖክ ኪራ ቤቲ ሲወዷት ሳይሆን ሲጠሏት ነው የምትወደው ብሏል አለ። አይ ሄኖክ በቃ አሁን ኪራ እንደዚህ ብለዋል፣ ኪያ እንደዚህ ብላለች እያልክ ነው የምትቀጥለው ከቤቲ ጋር? በቃ በቅናት ራሱ ልታሳብዳት ነው እንግዲህ። ቤቲ አይኗን ፍጥጥ አርጋ አይኗን በጨው ጥብ አርጋ ገብታለች። ጭራሽ በሆዱ ምናምን ምግብ ሰርታ በምግብ ልትደልለው እየሞከረች ነው። ሄኖክ ደግሞ ወይ ፍንክች ብሏል። ማን አደጋ እንዳደረሰበት አልታወቀም። በእርግጠኛነት የአቶ በላይ ልጅ ነች የምትሆነው። እንግዲህ ምንም ማድረግ አይቻልም። አሁን ወደ መርማሪ ጆ ሄደህ መናገር መቻል አለብህ። ማን እንደደበደበህ አታቅም። ነገር ግን መርማሪ ጆ እኔ ሰው ላይ ጥቃት ብቻ አይደለም ማደርሰው እኔ ላይም ጥቃት እየደረሰብኝ ነው ብለህ አቤቱታህን መግለጥ አለብህ። የመንታዎቹ ነገር ደግሞ ብዙዎቻችሁ እኛ ወደናቸው አይደለም አስወጡልን፣ በቃ ሌላ ሰው አንፈልግም እያላችሁ ነው። ለበጎ ነው። እስኪ መታገስ ዋጋ አለው። መጨረሻው ምን እንደሚሆን ምናልባች አስደሳች ነገርም እንዲሁም ትምህርት አዘል የሆነ ቁም ነገር ልናገኝበትም ስለምንችል በትዕግስት መጠበቅና መከታተል ነው ያለብን። ሰኔና ጆከር ይመለሱልን ታርቀው። እንዲሁም ቅዱስና ራኬብ ይጋቡ በግድ ማለት ነው። በግድ መጋባት አለብን እኛ እኮ ጎበዝ ነን አይደል? በግድ እናጋባለን። ራኬብ እንግዲህ ጽናት ምዕራፍ 2 ከተለቀቀ ጀምሮ መታ አታቅም። ነገር ግን ወደ እነ ራኬብ ቅዱስ አንድ ጊዜ እድል አጋጥሞት ሄዷል። ስለዚህ አሁን ትመለስልን ራኬብ ወደዚህ። ከቅዱስ ጋር ጓደኝነታቸውን ጠበቅ ያድርጉት ወይም ላላ ካለም እንግዲህ ሀኒን ለቅዱስ እናጋባለን። ምንም ማድረግ አይቻልም። ራኬብን ደግሞ ለአለቃ ሮቤል እናጋባታለን ማለት ነው። እኛ ጋር በግድ ነው። በነገራችን ላይ ጽናትና ኪራ ልጅ ውለዱ በቃ በግድ ነው እኛ ጋር። ስለዚህ አሁንም እንዲሁም መርማሪ ጆንና ሀኒን እናጋባለን በግድ። ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሸር በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። ስለምትከታተሉን ከልብ እናመሰግናለን።